ለአንድ ቀን ደስታ የማይጨነቅ ለአንድ ቀን የማይታገስ ሰው የሚገርም ነው። ሀይሚ በደስታዋ ቀን በምትደሰትበት በምታመሰግንበት በጣም ጥሩ ጊዜ በምታሳልፍበት ቀንና ሰዓት ደቂቃ እንደምታዩት ከባድ ረብሻ ከባድ ብጥብጥ ተነስቷል ማለት ነውና ብቻ እንኳን አለፍኩት ብቻ እንኳን አለፍኩት ብቻ እንኳን አለፍኩት ትለናለች ሀይሚ። ሁሉም ያልፋል፣ ደስታም ይሄዳል ይመጣል፣ መከፋትም ማዘንም ይሄዳል ይመጣልና ዋናው ነገር የሀይሚ ደህንነት ነው፣ የሀይሚ ጤንነት ነውና እንግዲህ ሀይሚዬ የእውነት ፈተናዋ ብዙ ነው። ስንቱን ችላለፈች፣ ስንቱን ፈተና ተፈተነችው፣ በስንቱ መንገድ አለፈች። ካስታወሳችሁ የልደቷም ቀን እንደዚህ ከባድ ረብሻ ብጥብጥ ነበረ። ከዛ ደግሞ 200 ሺህ ገባች ተብሎ ደስታችን ልናጣጥም በጣም ደስ በሚል ሁኔታ ይመጣሉ ብለን ነበር። ያኔም ከባድ ነገር ተፈጠረ እንደምታስታውሱት። አሁን ደግሞ 250 ኬ ትገባለች ተብሎ በጉጉት ሲጠበቅ ነበረ። ሁላችንም እነ ሀይሚና ብሩክ ብቻ ሳይሆን ተመልካችም በጣም በጉጉት ሲጠብቃት የነበራት ቀንና ሰዓት ደቂቃ ደርሳ ጥሩ ይሆናል ተብሎ በሚታሰብበት ሰዓት እንግዲህ ሀይሚን ትናንትና እንደ ልብስ ሲያጥቧት፣ ሲያሰጧት፣ ሲጨምቋት፣ ሲሸመቅቋት፣ ሲያደርቋት ነው ያሉትና ደስታዋን ለማጨለም ደስታዋን ለማበላሸትና ዛሬም ብሩክ እንግዲህ ደግሞታል ማለት ነው። የእውነት ለመናገር አላቅም እኔ የብሩክን መጥፎነት ማለት ብሩክ መጥፎ ነገር እንዲደርስበት እንዲጎዳ በቃ ያልሆነ ነገር ውስጥ እንዲገባ በቃ መጥፎ ነገር መጥፎ ምኞትም የለኝም። እወደዋለሁ። አሁንም ሀይሚንና ብሩክን እወዳቸዋለሁ ምትይ ውሸትሽን ነው ምትሉ ሰዎች አላችሁ። ከመውደድ ጋር ምንም የሚያገናኘው ነገር የለም። ባልወዳቸው ሲጀመር አልከታተላቸውም አላያቸውም። ግን ካየዋቸው ስለምወዳቸው ስለማከብራቸው ካየዋቸው ደግሞ የተለቀቀውን ቪዲዮ እያየውኝ ሀሳብ አስተያየት እሰጣለሁ። በውስጥ ደግሞ የሚደርሱኝ አዳዲስ መረጃዎች ስለ ግል ባህሪያቸው ይደርሰኛል። ያንንም ነገር ደግሞ ደብቄ ብዙ ጊዜ ላቆይ እችላለሁ። ሚዲያ ላይ እስካልወጣ ድረስ ሚዲያ ላይ ሌላ ሰው እስካልፖስተው እስካላወራው መነጋገሪያ ሲሆን ነው እኔ በዛ ሀሳብ ላይ ያየሁትን እውነታ የሰማሁትን እውነታ የምናገረው ማስተላልፈው። ከዛ ውጪ ምንም ክፉ ነገር አልናገርም። ኤኒዌይስ ግን እኔ ለሴት ልጅ አደላለሁ። ይቅርታ አድርጉልኝና ማን እንደ ሴት እኔም ሴት ነኝ። ነገ ምን አይነት ነገር ሊያጋጥመኝ እንደሚችል በምን አይነት ላይፍ በምን አይነት ህይወት ሊያልፍ እንደሚችል ስለማላቀው ስለዚህ ከሴት ጎን ነኝ። ሴት ልጅ ማልቀስ የለባትም፣ ሴት ልጅ መሄድ የላትም ተብሎ እንደፈለገ ሊጫወትባት አይገባም። የምር ለመናገር እውነቱን ንገሪኝ ካላችሁ ብሩክ በቃ እሱ ብቻ ተፈላጊ፣ እሱ ብቻ አዋቂ፣ እሱ ብቻ በቃ ቆንጆ፣ እሱ ብቻ የሆነ እንዴት ተፈላጊ ነው አድርጎ ራሱን የሚያስበው የሚስለው። ያ ደግሞ አይሆንም። በፍቅር ውስጥ እንዴት ግትርነት እንደው አንዴ እንኳን አይሸነፍም። ያኔ 200 ሺህ ሲገባ ሌላ ነገር ተፈጥሮ ነበረ። 200 ሺህ የልደቷ ቀንም የሚያስጠላ ነገር ተፈጥሮ ነበር ብሎ ትንሽ አዝኖላት አስቦላት ራርቶላት ሀይሚ ምልስ ብላ ነበር። እውነት ለመናገር ያችን ሰዓት ያችን ደቂቃ ጓደኞቻቸው ቢሆንም ይህንን ፕሮግራም ያዘጋጁት ይህንን እቅድ ያቀዱት ጥሩ እጥር ምጥን ያለች ደስ የምትል ፕሮግራም ነበረችና ሀይሚ ያችን ደቂቃ ያችን ታይም ሁሉን ረስታ ማለት ነው ብሩክ ያደረጋትን ነገር ሁሉን ነገር ተታረስታ ያችን ደቂቃ በቃ ደስተኛ ሆና ለማሳለፍ ነበር የሞከረችውና ብሩክ ግን ፉን ሲል ነበር። ወይ አነጋገር አይችል የእውነት ለመናገር ማለት ነው ምንም በተግባር ዜሮ ነው። ምንም በቃ አላደል በቃላት ብቻ ነው ለሴት ልጅም እንደሚያስብ እንደሚያከብር ምናምን ብዙ ነገር ጓገጭ ምናምን የሚለውና ምን አለበት ሀይሚ በቃ የተፈጠረው ነገር በጣም እንደውም እች ቀን የእርቃቸው ቀን መሆን ነበረባት። መሸናነፍ ነበረባቸው። በፍቅር ውስጥ እንዲግትር መሆን እኔ እግዚአብሔርን ነው የምላችሁ። አንዳንዴ በጣም በተከፋችሁ ባጣችሁ በተቸገራችሁ ጊዜ እና በጣምም ደግሞ ደስተኛ በሆናችሁ ጊዜ ደስታውን የማይገልጽላችሁ ሰው ከጎናችሁ ያለ ሰው በጣም ከባድ ነው። በተከፋችሁ ደግሞ አይዞሽ ባይ ከሌለ ወይ ደግሞ የሚጠይቃችሁ ሰው ከሌለ ያችን ቀን በጣም ማትረሷት ቀን የምትሆነውና ብሩክ በዛሬዋ ቀን በደስታዋ ቀን ሀይሚዬ በቃ ትናንት እንዲህ የተፈጠረው ነገር በጣም ሲጀመር አንተ የላከው ሰው ነው። ምንም ከየትም መጥቶ አይደለም፣ አይታወቅም፣ ባዕድ ሰውም አይደለም፣ የውጭ ሰውም አይደለም። ሆን ተብሎ የተደረገ የሀይሚ ስም እንዲጣፋ የተደረገ ነገር ነው። ሀይሚም እውነታውን ተናግራለች። ምንም አጋጣሚ ነው ብላ እውነታውን ነግረዋለች። ብሩክ ግን ትንሽ ሰበብ አገኘው፣ ትንሽ ምክንያት አገኘው ብሎ እሪ ጓገጭ ሲል ነበርና በጣም ከባድ ነው። እኔ አሁንም ማንም ሰው እንዲለያየ እንዲጣላ አልፈልግም። ግን ከእውነት ጎንም ቆማለሁ። ከሀይሚ ጎን ሀይሚ እንድትጎዳ አልፈልግም። የእውነት ስብር ነው ያለችው። አንገቷን ያስደፋት ፕሮግራሙን በጥብጦ በቃ እንደዚህ ምናምን በጓገጭ አንቺ ደስታ ነው አንቺ ራስሽ አክብሪ ምናምን አይነት ነገር ለምን እንደዚህ ይባላል? ቢያንስ እንኳን ማለት ነው ለተመልካች ክብር ማትሰጡ
ማለት ብሩክ በተለይ ማለት ነው ተመልካችን እንደምትወድ በተለይ ደግሞ ለማርያም ቅመሞች ክብር እንዳለ ፍቅር እንዳለ ሁሌም ትናገራለህ። በተግባር ለምን አታሳየንም ታዲያ? ለምን እኛ ለእናንተ የምንሆንላችሁን ሩቡን እንኳን ለኛ አትሆንልንም? ለምን በሀይሚ ደስታህን ብትገልጽላት? የእውነት ለመናገር ደስታዋን አደፍርሰ ደስታዋን አበላሽተ ወጣ ሄደ እንኳን ደስ ያለሽ ምናምን ብለ ወጣ መሄዱ ምን ያችን ደቂቃ ያችን ሰከንድ ፍቅር ምን ማለት ነው? ላንተ ፍቅር ማለት ምን ማለት ነው? እች ልጅ ነፍስ አላጠፋችማ። ከወንድ ጋር አንሶላ ስትጋፈፍ አላገኘሃትም አይደል? እች ልጅ ምንም አላረገችም። ሰው ነው ቤቷ የነበረው። ንግግር ትክክል አልነበረም። አክት ትክክል አልነበረም። በጣም የሆነ እንዳገባሃት 80 እንዳሰርክላት ሰው ጓገጭ ስትል ነበረ። ያን ሰው ማንነቱን እንኳን ቀስ ብለህ መጠየቅ ሲገባ ሲኖርብህ በላይ ሆነ አንተ ያደረግከውን ጥፋት ለመሸፈን ስትል ሀይሚ ላይ ስትጮህ ነበር። ለማንኛውም ግን አሁንም ልነግር የምችለው ነገር መጥፎ ሰው እንዳልሆንክ መጥፎ ልብ እንደሌለህ አውቃለሁ። ይህንን ሁሉም ሰው ሁሉም ዓለም የሚያውቀው ነገር ነው። ግን ንግግር መቻል መልመድ አለብህ። ሁሌ ሀይሚ ነይ ውጪ፣ ነይ ግቢ፣ ሂናምጪ፣ ያን ውሰጂ፣ እዚህ ተቀመጪ፣ እዛ ቆሚ፣ እዚህ አይደለም። ኖ አድጋለች ሀይሚ አሁን ትልቅ ልጅ ሆናለች። አታያትም እንዴ? በብዙ ነገር እኮ ተለውጣለች። ውበቷ ራሱ ሁሉ ነገሯ፣ አስተሳሰቡ በጣም በስላለች። ሁሉ ነገሯ በስላለች። በፊት እና አብርሽ ኤፍሬም የሰጡ አደራ ሲሰጡ እነጋሽ እያደራ ሲሰጡ የነበረችው ያች ትንሽዬዋ ልጅ ዛሬ አድጋለች። እንደምታያት አይን እያየ አድጋ ትልቅ ልጅ ሆናለች። ያደገችው ደግሞ ውፍረቷ አይደለም፣ ቁመቷም አይደለም፣ ጸጉሯም አይደለም ያደገው፣ አስተሳሰቧን ያደገው። በስላለች። ሁሉን ነገር በራሷ ማድረግ ትችላለች። ሁሉን ነገር በራሷ መወሰን ትችላለች። ልክ እንደ ህፃናት ትያት በቃ ነይ ሂጂ፣ ነይ ግቢ፣ ነይ ውጪ፣ እንደዚህ አድርጊ፣ ለምን እንደዚህ ምንም ሁሌ የተቆጣ እየቆነጠጥክ በፊትስ እንደውም ትቆነጠጣት ሙላ ነበር፣ ትመታትም ነበረ፣ ታንጓጥጣት ነበር ምናምን ነገር። ያኔ ልጅ ነበረች። አሁን ግን ብሩክ አልፋ ሄዳለች። በጣም በብዙ ነገር እየበለጠች ነው። ስለዚህ እሷን በትህትና ማናገር እንዴት አቃተ? ከአንደበትህ ፍቅር የማይወጣው ለምንድን ነው? የእውነት እኔ ላንተ ትልቅ ጥያቄ አለኝ። የእውነቴን ነው። በጣም የምትወዳት ከሆነ ለሷ ቦታ ጊዜ ካለ ይሄን ያህል ለሷ በጣም ትልቅ እቅድ ካለ ከሷ ጋር ያቀድከው ተስፋ ካለ ብዙ ነገር ካለ በደስታሽ ቀን በኋላ ራሱ መነጋገር ትችሉ ነበር። ደስታዋን ካሳለፍ በጣም ደስ እንዳለ ለተመልካች ምስጋና አቅርበ እንዲህ ስትለምን ነበር እኮ ሀይሚን ቅመሟን 250 ሺህ ያስገቧት እያልክ ብዙ ነገር ስትናገር ነበር። ከአንገት በላይ ነው እንዴት ያንን ነገር ለሁሉ ስትናገር የነበረው? ገረመኝ። ታዲያ ያ ሁሉ ነገር ከተናገርክላት በኋላ ካወራህላት በኋላ ለምን 250 ኬ ስትገባ ደስታህን አልገለጽክላትም? ለተመልካችስ ለሷም በጣም ባኮረፈ ባጎመደ ፊት ነበር ደስታን ደስ ብሎ ፈገግ ብለ ሁሉን ነገር ለችን ሰከንድ ለዛች ደቂቃ ለምን ሁሉን ነገር መርሳት ከበደ? ቂም ደግሞ መያዝ ጥሩ አይደለም። ለማንኛውም ግን መከባበር ይሻላል። አንዳችሁን እየሰደባችሁ እየጣላችሁ አንዳችሁን ዝቅ እያደረጋችሁ ምንም የሚኖር ህይወትም የሚኖር ፍቅርም የለምና ፍቅር ከልብ ፍቅር ምን እንደሆነ ዋጋው ሊገባችሁ ይገባል። ፍቅር ምን ማለት እንደሆነ ልታቅ ይገባልና ሴት ልጅ ደግሞ እንደው ከተግባር ይልቅ የእውነት ለመናገር እንደው ከሴት ጋር ተኝተህ እንኳን አንሶላ ስትጋፈፍ እንኳን ብታገኝ ፍቅረኛ የምትወድ ሴት በውብ ቃላት ወይም ደግሞ በጥሩ ቃላት በጥሩ ንግግር ያችን ሴት ማሳመን ወይም ደግሞ ማስረዳት ትችላለህ። በፍቅር ቅልጥ ማድረግ ትችላለህ። እንኳንስ ምንም ያላደረገችውን ማለት ነውና ይሄን ያህል ለሀይሚ ፈተናዋ ብዙ ነው። ለማንኛውም በመጀመሪያ 250 ሺህ ኬ ስለገባሽ በጣም ደስ ብሎኛል። ኦሬዲ ከግማሽ ሚሊዮን እየደረሽ ነውና እግዚአብሔር ይመስገን ማለት ትልቅ ነገር ነውና በጣም ብዙ ወዳጆች አሉሽ። በጣም በቃ አንቺ ስትከፊ ደም እንባ የሚያለቅሱ የእውነት ምግብ አልበላም አልጠጣም የሚሉ እንኳን ብዙ ሰዎች አሉ ከኔ ጀምሮ እና እንወድሻለን። ያንቺን ደስታ ያንቺን ስኬት ነው የምንፈልገው። ወደፊት ከኋላሽ ሆኖ የሚያወሩ ብዙ ሰዎች አሉ። ወደ ኋላ ሊጎትቱሽ ሊጥሉሽ የሚሞክሩ ሰዎች አሉ። ከነሱ ጋር እኩል ሊያደርጉሽ የሚፈልጉ የሚያስቡ ሰዎች አሉ። አንቺ ግን ሄደሻል። በጣም ብዙ ተራምደሻል፣ ተጉዘሻል። የእውነት ለመናገር ሄደሻልና ማንንም አትስሚ፣ ማንንም አትይ። የበላይሽን እንጂ የበታችሽን አትይ። በቃ መጀመሪያ አንድ ፈጣሪሽን ፍሪ፣ ለአንድ ፈጣሪሽ ተገዢ። ከዛ ውጪ
በቃ ከላይሽ ያሉትን አላደን ካንቺ በላይ ያሉትን እንዴት እንዳደጉ እንዴት እንደበለዘቁ እንዴት በቃ ትልቅ ደረጃ ላይ እንደደረሱ እያየሽ እየተሳብሽ ወደ እነሱ መሄድ እንጂ ወደ ኋላ የሚጎትትሽን ሰው ኋላ ቀር አስተሳሰብ ያላቸውን ሰዎች ለሴት ልጅ ክብር የሌላቸውን ሰዎች ወደ ኋላ ስታይ ወደ ኋላ ትወድቂያለሽ። ኤንዌይስ ግን ወደፊት መሄዱ የተሻለ ነገር ነው ብዬ አስባለሁ። እንኳን ደስ ያለሽ ቅመማ ቅምጥሌ፣ የኛ ክኖር፣ የኛ ማጣፈጫ፣ የሆነ ጥፍጥ ያልሽ በጣም የዋህ በጣም ቅን በጣም ቆንጆ ሁሉ ነገር የሚያምርብሽ ሁሉን ነገር ፈጣሪ ሙልትልት አድርጎ ስክትክት አድርጎ በቃ አሳክቶ የሰጠሽ በቃ ምርጥ የእንቁ ልጅ ነሽ የማትገኝ የምር ብሩክ ማለት ነው። እውነት ለመናገር ቆንጆ ልትሆን ትችላለህ፣ ግን አነጋገር ካልቻልክ ምንም ዋጋ የለም። ንግግር ማማር አለበት። ውስጥ ጥሩ ቢሆንም ንግግር አንደበት የሚወጣው ነገር ዝም ብሎ ግርጅፍ ያለ ዝም ብሎ የተወለጋገደ ከሆነ ሰውም አንተ ላይ ነው የሚፈርደው። ሰውም በቃ ሁሉም ሰው አንተ ላይ ነው የሚለውና እኔም ላንተ ክፉ ነገር አልመኝልም። ኦልሞስት አንተም ወደ 300,000 ኬ ልትገባ ነው። እንኳን ደስ ያለ ብዬ ከወዲሁ እቀጥላለሁኝ። ግን ደግሞ በሀይሚ በኩል ያለውን ነገር ሀይሚ ምንም ጥፋት የለባትም። አዝናለች። እግዚአብሔርን ዛሬ የሚመለስ መስሏት ነበረ ወደ ራሱ ተመልሶ። ትናንትና አይታችሁ ከሆነ ሀይሚ ዛሬም ተናግሯለች። የእውነት አንዳንድ ሰዎች ከልባቸው ተጸጽቶ ዋው እንደዚህ አድርጌ ነበር ለካ እንዲህ ቃል ተናግሬያት ነበረ ብለው ወደ ኋላ ተመልሰው አይተው አስበው እንዲህ ማድረግ አልነበረብኝም፣ ስለዚህ አጥፍቻለሁ፣ እዚህ ጋር ሄጄ ይቅርታ መጠየቅ አለብኝ ይላሉና ሄደው ይቅርታ ይጠይቃሉ። አንዳንዶቹ ደግሞ ልክ እንደ ብሩክ አይነቶች ትናንትናውን አበባ ይዞ ምናምን ሄደ። አስቡት፣ እሷን ለማሳማት፣ እሷን ለማስቦጨቅ፣ እሷን በቃ ያለ ስምስም ለመስጠት፣ እሷን ለማዋረድ፣ እሷን አይደለም በቃ እንደዛ ነው የታቀደው ነገር። ግን ከልቡ አልነበረም። የእውነት ከልቡ ቢሆን ኖሮ ሀይሚ ራሱ ሰፍሰፍ ብላ ያ ልጅ አብሯት ቢቆይም በቃ አስረድታው ቁጭ በል ምናምን መስታወት እስከ መስበር አትደርስም ነበር። ብርጭቆን አይታችሁት ከሆነ ቤት ውስጥ ስብርብር ነው ያደረገችው። ያ ማለት ምንድነው? በቃ ንግግሮቹ ይጎዳሉ፣ ይሰብራሉ። እና ብሩክ ንግግር ተማር ነው ምለው እና ጥሩ ፍቅርን ስጣት። ትወዳለች እኮ ፈገግ ብላን የመጣችው ስታይህ ደስ አላት፣ ድንግጥ አላለችም። መኖርህ አስደሰታት፣ ከጎኗ መሆን ምናምን። አንተ ግን ሌላ ታሪክ ነበር የፈጠርከው። ቢያንስ ጓደኞችን እንኳን ትንሽ አታከብርም፣ ሪስፔክት የለም። ፕሮግራሙን በደንብ ካሳለፍኩ በኋላ ሀይሚ በዚህ መልኩ ተቀይሜሻለሁ፣ አኩርፌሻለሁ፣ ከፍቶኛል፣ ደብሮኛል፣ በዚህ መልኩ ያልተመቸኝ ነገር አለ፣ ስለዚህ ይህንን ነገር እንድታስረጅኝ ይፈልጋለሁ ብሎ ከጓደኞቹ ፊት ያዙ ይልቀቁኝ ብሎ ባከረዮ ከሚል በኋላ ላይ ፕሮግራሙ ካለቀ በኋላ ቢጠይቃት ምን አለበት? በደስታዋ ቀን እንኳን ዝም ብሎ ቢያልፋት ምን አለበት? በደስታዋ ቀን እንኳን የውሸት ፈገግታ እንኳን ቢያሳያት ምን አለበት? እግዚአብሔርን ይህን ያህል ምን አደረገች? ምን በደላ ነው? በእውነት አንዳንዴ እድልስ በጣም ከባድ ነው። ኤኒዌይስ ግን ሀይሚዬ ምንም ዋናው በጣም ብዙ ተመልካች መኖርሽ ነው። በጣም ብዙ የሚወዱሽ ሰዎች አለን፣ ከጎንሽ ነን። በርቺ፣ ወደፊት ጨረቃ ላይ ማንም ሊደርስ አይችልም። ብቻዋን ያለችው፣ ብቻዋን ነው የምታበረው፣ ብቻዋን ነው የምታደምቀው፣ ብቻዋን ትልቅ ብርሃንን ትሰጣለች፣ ብቻዋን ትልቅ ፈገግታ አላት። ኤኒዌይስ ግን እንወድሻለን። ብሩክም ቢሆን ወደ ራስ ተመልስ። እኔም አልጠላህም። እኔ ስለ ሀይሚ ስናግን ወንድ ልጅ ማለት ነው ወንድ ልጅ ምንም የሚገደውም የሚጨንቀውም ነገር የለም። ሴት ልጅ ናት ብዙ ነገሯን የምታጣው። ካፈቀረች በኋላ ሁሉ ነገሯን ነው የምትሰጠው፣ በጣም በብዙ ነገር። ወንድ ልጅ ግን ማለት ነው ምንም ያየ የቀመሰ የላሰ ምን አይመስልም፣ ምንም አይመስለውም፣ ኖርማል ነው። እና እንደ ህፃን አትያት። በቃ ለብሩክ ልናገር ላስተላለፍ የምፈልገው ነገር ምንም መጀመሪያ ለሴት ልጅ ነው ቅድሚያ የምሰጠው። ወንድ ልጅ ምንም አይሆንም። በእናታችሁ ምን ይሆናል? ምን ይነካዋል? እና ንግግር ቻል በቃ ባጭሩ። አንደኛ፣ ሁለተኛ ነገር አትደብቃት፣ አትዋሻት። ውሸት ምንም ከየትም ሊያደርስ አይችልም። ያየ እነዛን ሴቶች ስታወራበት የነበረው መንገድ እኛ ቀድመን ሁሉ እናቅ ነበር ሁሉን ነገር። ስቲል ነው እንዲህ ከሀይሚ ጋር እየተጨቃጨቁ ራሱ የሚያወራት ሴት አለች፣ የምታወራው የምትጽፍለት በጣም የምትወደው የምታፈቅረው ልጅ አለች። በቅርቡ የምትመጣ ይሆናል፣ ጠብቁ። ለማንኛውም እና ከማይሆን ሴት ጋር አታውራ፣ በአንድ ሴት ተወሰን ነው ምለው። በቃ አውራ ማለት አብረ ግንኙነት አርጋል ማለት አይደለም፣ ግን አይደረግም። አብራ ያለች ሴት እኮ አለች፣ ሁሉ ነገሯን የሰጠች በቃ ጊዜዋን ሁሉ ነገሯን አለውልህ ያለች አለልኝ ብላ በተስፋ ቁጭ ብላ እየጠበቀች ያለች ሴት እያለች እንዴት ሌላ ሴት ታወራለህ? በጣም እኮ የሚያስጠላው፣ በጣም ያሳፍራል። ኤኒዌይስ ግን ሀይሚዬ ደስታዬን ለመግለጽ ነው። እንኳን ደስ ያለሽ፣ እንኳን ደስ ያለሽ በሏት። ላይክ፣ ሼር፣ ሰብስክራይብ አድርጉ። የሀይሚ የቅመማ የቡቡ ወዳጆች እንግዲህ ሰላም እንዲሆኑ ተስፋ አደርጋለሁ። ጓደኞቹን በጣም አዝነዋል፣ ከፍቷቸዋል። ብሩክ ጥሎ ሲሄድ ሀይሚንም ደስታዋን አበላሽቶታል። መቼ ነገር እንደሚስተካከል አናቅም፣ ግን ወደ ራስ ተመለስ ብሩክ። አለቀ። ሀይሚዬ ደግሞ ተረጋጊ፣ እንወድሻለን።